ከሄደ በኋላ የገባ ሰው ማን ነው? ጓደኛ ነው ወይስ ፍቅረኛ ነው? የሷ ማን ነው? እዚህ ጋር ደግሞ ኪራና ጽናት እንግዲህ እስካሁን ድረስ የጽናት አባት ቤት ናቸው። ጽናት ኪራ ያልሆነ እያለች ነበረ። ከዛ ደግሞ ኪራም ደግሞ ወዬ እያለ ነበር። ምን ሆነ ነው ብላ ሲጠይቅ ኪራ ደግሞ ምን ሆንኩ እያለ ነበር። በሰላም ነው ዝም ብለህ እኮ ነው እያየህ እኮ ነው እያለች ነበር ጽናት። ኪራ ደግሞ አዎ ምን ነው ቅር አለሽ እያለ ነበረ። ጽናት አራ አላለኝም፣ ግን ደግሞ ዝም ብሎ መታየት እኮ ይከብዳል ጽናት። ኪራ ደግሞ እንዴ የአይኔ ማረፊያ ስለሆንሽ እኮ ኩራት ይሰማሽ ይገባል። እሺ ደግሞ በዛ ብን አግኝቼ ነበረ ያለች ነበረ ጽናት። እና ምን አለሽ ኪራ ያለ ነበረ። ጽናት ደግሞ በዛ በአግኝቼ ነበረ እያለች ነበረ። ጀግናሽ እርግም ያክል በገዝቻለሁ ብሎ ነው እቤት ተቀመጠ ከቤት ማይወጣው እያለ ነበረ። ኪራ ደግሞ እንዴ ግን እሱ ጎሽ ለማለት ነው እንደሚፈልገው እንዴ በዚህ ኃይል አጥንቱን ቢሰብረው ምን ሊል ነው? ጽናት ደግሞ የሳቀች በሳቅ እንደዚህ ነው ከአሳማ ብላት አይታመምም። ኪራ ደግሞ አረ ኢየሱስ ከፋጺ እያለ ነበር። እና ግን ውጭው አናፍቅም ስል ኪራ ደግሞ እንዴ አንቺ ቤት ነሽ፣ ውጪ ወጥቼ ምን አገኛለሁ? አንቺን እያየው እዚህ ሊሆን ውጪ ምን እሰራለሁ? የምትፈልገውን አንቺ እዚህ ነሽ ስል ጽናት ደግሞ አረ አንተስ በሰው ባህል እያለች በቀስ ብላ እንደዛ ስል ምን አልሽው እያለ ነበረ። አይ ምንም አላልኩም ከፈለክ እንውጣ እያልኩኝ ነው ስል እሺ እንውጣ ያለች ጽናት ደግሞ ሲቆም ኪራም አብሮ ነበር እየቆመ የነበረው። እንዴ ወዴት ነህ ስል አይ እኔ እኮ ወደ ኩሽና ልሄድና እሳቱን ላጥፋ ጽናት እያለች ነበር። አይ በቃ እንሂድ አብረን እናጥፋለን ስል እንዴ ወንድ ልጅ እኮ ኩሽና አይገባም ስል አራ ምን ችግር አለ እገባለሁ ስላይ ልብስህ ደግሞ ጭስ ጭስ ይልሃል ጽናት ስል ጽናት ደግሞ ሳቀችና እንዴ ኪራ ግን ከልብ ነው ሲል ኪራ ደግሞ እንዴ ምኑ ስል እንዴ ኩሽና ካልከተልኩ ብለኸኝ ነው ስትል አዎ እኔም እኮ በዛው እንሂድ አይ ግድ የለም እዚህ ሆነ አጥፍቼው ስጨርስ ጠራሃለሁ እያለች ነበር ጽናት። ጽናት ከሄደች በኋላ ኪራ ነበረ ብቻው ተቀምጦ ምን አለበት እስኪ አብረን ሄደን ብናጠፋ እያለ ነበረ። እዚህ ጋር ደግሞ ሰኒና ፂ አንድ ላይ ነበሩ። ሰኒና ሚሉ እቺን ስማት ግን አላወኳትም። አስቤዛ ስናረግ ብዙ አትበላም ብዙ ነገር አለ እንግዲህ እነሱ የሚያወሩ ነገር ማለት ነው። ጽ ደግሞ ማናት ሚሉ ደግሞ ውይ የሴት ልጅ ፋታና ስል እንዴ ሰኒ ደግሞ እንዴ ሴት ልጅ እኮ ሲሄድ አካሄዷ አበባ ማብላቷ ደግሞ ማስራቷን ሁሉም ነገር አይቶ እኮ ነው ወንድ ልጅ የሚያገባው እያለች ነበር። ሰኒዬ የራሳቸው ነገር አወሩና ሰኒዬ ደግሞ በቃ አሁን ምግቡ በኋላ ደግሞ ወደ ቡና እንሄዳለን ሲል ሚሉ ደግሞ እሺ በቃ አሁን ተስማምቶኛል እያለች እና እዚህ ጋር ደግሞ ጽናትና ኪራ ወደ እንግዲህ ጽናት ኮርፋለች ብዬ ነው የማስበው ማለት ነው። ጽናት ቆማ ያለችበት ሰዓት ኪራ ጽ ብሎ ሲመጣ ጽናት ደግሞ ብላ ነበረች። ኪራ ደግሞ ምን ሆነሽ ነው እና እንውጣ ብለህ በዛው ቀራኮ ስል ጎረቤታቸው እኮ ካልገባህ እያሉ እና ቤት ውስጥ ገብቼ እኮ እና ገባህ ጽናት ስትል እንዴ ኪራ ደግሞ እንዴ የመንደራችሁ ሰው እኮ ደስ ሲሉ ከየቱም አፍርሶ ብላልን ጠጣልን ነው የሚለው ነው። እኔ ከሄድኩኝ በኋላ አንተን አስገብቶ እኔን ትቶ አንተን ማስገባቱ ተገቢ ነው እያለች ነበር። ደግሞ በጣም ገርሞ እንደዚህ ምን ነካሽ በመልካም አስቢ እንጂ እያለ ነበረ። ጽናት ደግሞ በጣም ተናዳለች። ምኑ ነው ማስበው በመልካም ኪራ ደግሞ እንዴ እነሱ እኮ ትልቅ ሰዎች ናቸው ሲጠሩ ማግባት አለብኝ ባይሆን ትኩስ አጠጩ እያለ ነበር። ጽናት ደግሞ አሁንም እና እኔ ከሳችሁ ምን ችግር አለብኝ ኪራ ደግሞ እና ከማን ስል ጽናት ደግሞ ቤት ውስጥ በላይነሽ አልነበረችም። ኪራ ደግሞ አዎ ነበረች። በመጀመሪያ ልጃቸው አይደለም አስታወቁ እኮ በየ2 አመት የወለዳችሁ ሌሎቹ 7
አመት አስታወቁ ሌሎቹን እያለች ነበረ። ኪራ ደግሞ አራ እኔ ቸኩላለሁ ብያቸው በላይም ብቻ ነው ያስታወቁ። ጽናት ደግሞ በጣም ተናዳለች። በላይነሽ ናት የሚያሳየች በላይነሽ ብቻ ነው ያስታወቀው። አዎ በላይነሽ ብርሃን ሶስተኛ ነበር የነገረችው ማለት ነው። ኪራ ደግሞ እንዴ እኔ የአባቷ ስም ምን ያደርገኛል ያለ ነበር ማለት ነው። ጽናት ደግሞ እንዴ አንተ ልጅ አይገባም እንዴ ሁለተኛ ልጅቷን ብቻ እንዳጠራው ስል እንዴ ከኔ አባቷ መጥራት አለብኝ እንዴ በጣም ተናዳለች። በነገራችን ላይ እንደዛ ስል ኪራ ደግሞ እንዴ ምን ሆነሻል በሰላም ነው ያለ ነበር። ጽናት ደግሞ በጣም ተናዳለች። ትሰማኛለህ አሁን በኋላ እዛ ቤት ተመልሰ እንዳትገባ እያለች ነበረ። ኪራ ደግሞ ሳቀና እንዴ በበላይ መቀናቱ ነው እንዴ? ኪራ ደግሞ የስ በእኔ መቅናት ጀምረሻል ማለት ነው። አረ ልጅቷ እየሄደች ነው። አረ ደግሞ ችግር ውስጥ እንዳትገባ አንቺ ያለ ነበረ ማለት ነው። ይሄ ግን የነ ኪራ ድራማ ውስጥ የተጨመረው አንድ ልጅ አላቅም። ያው ወፈር ያለ ልጅ ሜላት የምትባለው ልጅ ከቅዱስ ጋር እያስታወቀ ነበረ። ሄዳ ወደ ቅዱስ አጠገብ ቁጭ አለችው። ነገሩ ወዴት ነው? ቅዱስ ደግሞ ተነስቶ ወደ ሌላ ሶፋ ሲመለስ ይሄኛው ደግሞ ተከትሎ ወደ ራሱ እሷ ጋር ተቀምጦ ነበር። እቺ ደግሞ መታ ቤቱ በጣም ነው የሚሞቀው ስል አይና ምን ችግር አለ ከፈለግሽ በላይ ወጪና ሻወር ማውሰድ ትችያለሽ ስል ቅዱሴ ደግሞ እንዴ የት ነው የምትወስደው ስል እንዴ መቼም በመዘብዘፊያ እዚህ ጋር አትታጠብም ሻወር ቤት ነው የምታጠበው ውስጥ ገብታ ነው መታጠብ አለባት ስል ቅዱሴ ደግሞ አይሆንም ስል ግን እኮ በጣም ሞቆኛል እሷ ደግሞ ስል አሁን ይዘንባል ትንሽ ታገል አሁን ይዘንባል ትንሽ ታገዢ ብሎ ነበረ። እንዴ ይዘንባል እና ቢዘንብ እኔ ውጪ ወጥቼ በዝናብ ልታጠብ ነው እንዴ እያለች ነው። ቅዱስ ደግሞ ከተመቸሽ ማፍትሽ ነው እያለ ነበር። እና ይሄኛው ልጅ እንዴ ብላ ሲጠይቅ እሱ እኮ እየቀለደ ነው ስል ደግሞ ቅዱሴ ደግሞ አይ እኔ አልቀልድም ከክላስ መታጠብ አልፈልግም እያለ ነበር ማለት ነው። በጆሮ ላይ ሄደሽ በጸባይ ጠይቂ ቅዱሴ እሺ ይልሻል። እንግዲህ እሷ ሌላ ነገር ነው የፈለገችው ወደ መታጠብም ወደ የሱ ክላስ ገብታ ምናምንም አይደለም። አሁንም እሱ ቅድም እንደነገርኳቸው ሶፋውን ቀይሮ ነበረ ወደ እሱ ጋር ሄደችና እሱም የነካከች ቅዱሴ ደግሞ አይ ነገር እኮ በመልክትም ይገባል በተግባር አውሪ ሲል እሷም ደግሞ ለምን አይን አይተ አታወራም ሲል እሷ የነካከች ነበረች እና ቅዱሴ ደግሞ እንዴ አንቺ ሴትዮ ምንድነው አንቺ ሴትዮዋ እንደዛ ብላ አንቺ ሴትዮ ለምንድነው ማታርፊ ሲል ግን አንተ ግን ለምንድነው ማትፈቅደው ሲል ምን ነው የሚፈቅደው ሲል ማታጠብ እታጠባለሁ ገብቼ ሲል ናቲ ለከናት ነው ስሙ ናቲ አንዴ ክችን እጄ ሄደን እናውራ እሷ ደግሞ በቃ ምግብ ከሆነ እኔ ነው የሚሰራው እያለች ነበር። ቅዱስ ደግሞ ወይኔ ናቲ ደግሞ ምን ሆኖ ነው ብላ ሲጠይቅ ናቲ ደግሞ አይ ምንም እንብዬ አንቺ ደግሞ ዘና ብለሽ ቁጭ በይ እሱ ጋር ነኝ ብቻው ያወራች ነበረ። አቧ ሁሉ ጊዜ ውሃ እንደሚያስፈልገኝ ሁሉም ነገር ከሆነ ያስፈልገኛል ያለች ነበረ። እንግዲህ ቅድም እንደነገርኳችሁ የኪራ ቤት አንድ ልጅ አለ። እቺ ደግሞ ስሟን ትንሽ ተነብያለሁ ረስቻለሁ ማለት ነው። በሩ ጋር ቁማ እያለች ጊዜ ምን እየሰራሽ ነው በሩ ላይ ብሎ ነበርና ቅድም የነገርኩሽ ነገር አስበሻል ስለዚህ እኔም እኮ ምን አስባለሁ ብለ ነው እኔ እኮ ማሰብ አልችልም ያለች ነበረ። እዚህ ጋር እንግዲህ እንደምታዩ ክያና ሜሉ ሰኒ አንድ ላይ ነበሩ። ሊና ደወለች። እንግዲህ ቅድም ሲማን ብዙም አይደለም ስላወራቸው ማለት ነው። ሊና ናን ነበረች ደወለች እና ሰኒ እኔ ችግር ላይ ነኝ ያለች በዛው ስልኩን ዘጋችሁ ማለት ነው። ሰኒ ደግሞ ደነገጠችና የምን ችግር ነው ብላ ስልኩን እየዘጋችበት ስልኩን ደጋግማ እየሞከረች ነበረ። ሰኒም አሁንም ስደውላት እምቢ ብላ ነበረች። ክያ እስኪ ያንቺ ስልክ ደውላት አብረን እንደያለን እንዳታውቃ ያለች ነበር።
በኪያም ሲሞክርላት አታነሳም ነበረ። በቃ እንሂድ እሷ ጋር ብላ ኪያም ደግሞ አሁን ማስጨንቀኛለች እንሂድ እያሉ ሌላ እንግዲህ አዎ ፍቅረኛ ነው ብዬ ነው ማሰበው። ዱላ ይዞ ቁሞ ነበር እና ከማን ጋር ነበረ ስልክ የምታወሪው ሲል አይ ከፍቅረኛ ጋር ነው ያወራሁ የነበረው እያለች ነበረ። ማነው ፍቅረኛ ሲል ስለ አንተ ስላወራው ቀና ሲል ምን ብለሽ ነው አወራሽው እያለ ሲጠይቅለት አይ በጣም ቆንጆ ጥሩ ሰው ነው አልኩኝ ለዛ ነው እየቀና ምንድነው አሁን ለፍቅረኛሽ እንደዚህ ብለሽ የምትናገሪው ሲል በሳቱ ተጋጭተን ስለነበረ ላስቀናው ብዬ ነው እያለች ነበረ ሰኒ። እሱ ደግሞ አሀ አንቺ በጣም ምርጥዬ እያለ ነው አሁን በኔ ብለሽ እሱን ለማስቀናት ፈልገሽ ነው ስትል ሰኒም ደግሞ ማናት ሊናም ደግሞ አዎ እያለች ነበር። በቃ ገብቶኛል ወንቃሽ ነዋ እንደዚህ ብለሽ አወራሽው ስል በቃ ገብቶኛል አሳይሻለሁ እያለ ነበር። አሁንም ሰኒና ሜሉ እንደገና ደግሞ ኪያ አንድ ላይ ሆኖ በመንገድ ላይ እየሄዱ ነበር እና ሰኒ ማናት ሜሉ ያው ደክማለች። ስለ ደከመች ተመልሽና ቁልፉን ያዥና ወደ ቤት ግቢ እኛ ደግሞ ደውለን እነግርሻለን እያለች ነበር ሰኒዬ ብሎ ወደ ቅዱስ እንግዲህ እዚህ ጋር በጣም ተናዶ ኩሽና እየጠበቀ ነበረ ናቲ ወደ ኩሽና ሲመጣ አንተ ምንድነው ማናት እሷ ብሎ ሲጠይቅ እምቡጭ የምትሏ እኮ እሷ ናት ሲል ቅዱስ ደግሞ ኧረ አንተን እምቡጭ አድርገው አለቃዋ ናት ያለ ነበር እናቴ እና ምንድነው አለቃ ያንተ አለቃ እኔን የምጠመጠመው እያለች ነበር። እኔ እጠላለሁ እኔ እንደዚህ አይነት አይመቸኝም አንተ እንደ ረጌ እኮ ተንጠለጠለች እኮ እናቴ ደግሞ አራ እቺ እንደዚህ አይነት ሰው እኮ ጥሩ ነው ስላይ ቅዱሴ ደግሞ እንደዚህ አይነት ሰው በዘላለም ማየትም አልፈልግም ያለ ነበረ። ቀስ ብላ ደግሞ እነሱ ሲያወሩ መጣችና ቅዱሴን እያዘችው ከዛ በኋላ አይ ቀስ ብላ ትደነገጥ ሲል ቅዱሴ ደግሞ በጣም ተናዶ አንቺ ስንስራት የለሽም እንዴ ያለ ነበር። እና ምን ላርግ ስለቆያችሁ እኮ ነው የመጣው እና የሰው ኩችን ዝም ብሎ ዘው ብሎ ይገባል እንደ እያለ ነበር ቅዱስ። የእውነቱም ትክክል አይደል ናቲ እምቡጥዬ ቆየውብሽ አይደለ ሲል ቅዱሴ ደግሞ በጣም ተናዶ ስለነበረ አንተ እቺ ልጅ ቶሎ ብለ ከዚህ በፊት ውጣ እያለ ነበረ ቅዱስ በጣም ተናዶ እና ውድ ቤተሰቦቼ ነባሮቹ ላይክ አድርጉ አዲሶቹ ደግሞ ሰብስክራይብ አድርጉ። ውድ ቤተሰቦቼ አበራቱኝ። የጽናት ድራማ ይሄን ይመስላል። ያው ረጅም ቪዲዮ ሲሰራ ሁላችሁም ቪዲዮችን ጨርሶ የሚያይ ሰው ስለሌለ እንግዲህ በዚህ ጨርሻለሁ። ቀጣይ ክፍል ጊዜን ለማምጣት ይርዳን።